ትራምፕ ካልተሸለሙ ድብልቅልቅ ይወጣል። ሸላሚዎችን ያስጨነቀው ትንቅንቅም። ዓለም በገፍ መሳሪያ እያመረተች ስለ ሰላም ትሰብካለችም። ስለ ሰላም እየሰበከች ጦርነት ታውጃለችም። የሰው ልጅ ከተፈጠረ ጊዜ አንስቶ በድንጋይ የጀመረውን ጦርነት ኒውክሌር ላይ አድርሶት መጥፊያውን የሰራ ብቸኛው ፍጡር አድርጎታል። የጦርነትን ታሪክ ከቀየሩት መካከል ዋነኛው ድማሚት የተባለው ፈንጂ መፈጠሩ ነው። ለኒውክሌር መሳሪያ ጭምር መነሻ ሆነ የሚባለው ይህ ፈጠራ ነው። የሰው ልጆች እንደ ቅጠል የረገፉበትና እየረገፉበት ያለው ፈንጂ መነሻው ይህ ፈጠራ ነው። ታዲያ ይህንን የፈጠረው ሰው አልፍሬድ ኖቤል የሰው ልጅ በራሱ ፈጠራ ሲጫረስ ቢያይ ጸጸተው። እናም ስለ ሰላም ዋጋ የከፈሉ፣ ግጭቶች በሰላማዊ ውይይት እንዲፈቱ ያደረጉ፣ ጦርነት ያስቆሙ፣ ስለ ሰላም የሰበኩ የዓለም መሪዎች እንዲሸለሙለት ተናዞ ሞተም። ይህ ሽልማት በዓለማችን ላይ ካሉ ሽልማቶች ሁሉ እጅግ ውዱና የተከበረው ነው። ትራምፕ 8 ጦርነት አስቁም ያለውና ዘንድሮ ከኔ ውጪ ለማንም አይገባም እያሉ ነው። የዚህ ዓመት የሰላም ኖቤል ሽልማት አሸናፊ መስከረም 30 2018 ዓ.ም ይፋ ይደረጋል። ትራምፕ ካልተመረጡ የኖቤል ሽልማት ድርጅት ከባድ አደጋ ሊደርስበት ይችላል እየተባለ ነው። ትራምፕ ይህንን ሽልማት ሲያሳድዱት ኖረዋል። ጠቅላይ ሚኒስትር አብይ ከኤርትራ ጋር ሰላም በመፍጠራቸው የሰላም ኖቤል ሲሸለሙ ይለኔ ነበር የሚገባኝ ብለው ትራምፕ ተናግረው ነበርም። ሸላሚዎች ተጨንቀዋል። ስለ ዘንድሮ የኖቤል ሽልማት ዝግጅት ጭንቀትና የትራምፕ ዛቻ እናያለን። እስከ ፍጻሜው ድረስ አብራችሁን ቆዩም። የዘንድሮ የሰላም ኖቤል ሽልማት ከጅምሩ አንስቶ ከፍተኛ ውዝግብ ውስጥ ገብቷል። በተለይም ትራምፕ ሽልማቱን ከኔ ውጪ ተሰጡትና የሚል ተደጋጋሚ ማስፈራሪያ የሚመስል ዛቻ የኖቤል ሰዎችን ስጋት ላይ ጭምር ጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለረጅም ጊዜ ይህንን ሽልማት በርካታ ጦርነቶችን በማስቆማቸው የተነሳ እንደሚገባቸው አፍ አውጥተው ተናግረዋል። በእርግጥም ትራምፕ ለሽልማቱ እጩ ሆነው የቀረቡ ሲሆን አሁን የጋዛውን ጦርነት ማስቆማቸውን ተከትሎ ሊያሸንፉ ይችላሉ በሚል ከፍተኛ ግምት አግኝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለኖቤል የሰላም ሽልማት እጩ ማድረጋቸውን ይፋ አድርጓል። ኔታንያሁ እጩ ያደረጓቸው ለሰላም በር እየከፈቱ ነው በሚል ነው። ትራምፕ የኖቤል የሰላም ሽልማት ይገባቸዋል ሐሳብ የመጣው ከኔታንያሁ ብቻ ሳይሆን ከፓኪስታን ጭምር ነው። ፓኪስታን በህንድና በፓኪስታን የተኩስ አቁም ስምምነት እንዲደረስ አስተዋጽኦ አድርጓል በሚል ትራምፕን በእጩነት ለማቅረብ ማቀዷን በጥቂት ሳምንታት በፊት አስታውቃ ነበረም። ትራምፕ ሽንጣቸውን ገትረው ይገባኛል እያሉ ነው። በእርግጥ ባህሪያቸው ነው። የሚፈልጉትን ነገር ከመጠየቅ ወደኋላ የሚሉ ሰው አይደሉም። ተደጋጋሚ ዶናልድ ትራምፕ የግል ባህሪያቸው መሪነታቸው ላይ በጉል ይታያል። ጭንቀት የማይወዱ፣ የልባቸውን የሚናገሩ፣ ለራሳቸው ክብር ምንም ከማድረግ ወደኋላ የማይሉ፣ የወዳጅና ጠላት ድንበር ብዙም የሌላቸው፣ አንድ ቀን ሰው አንድ ቀን አፈር የሚሆኑ፣ ስለማያውቁት ነገር ከመናገር ወደኋላ የማይሉ፣ በዝምታና በሚስጥር መያዝ የነበረባቸውን ፖለቲካዎች አደባባይ ላይ የሚዘረግፉ፣ የሉኝታ ብሎ ነገር ባለፈበት ያላለፉ ናቸው። የሰው ልጆች ባላቸው የሞራል ሕግ መሰረት ራሳቸውን በራሳቸው አይወድሱም። ራሱን በራሱ የሚያወድስም ክብሩን ይቀንስ ካልሆነ አይጨምርም። ትራምፕ ዘንድ ግን ይህ አይሰራም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፈረንጆቹ 2019 የኖቤል ሽልማትን ሲቀበሉ ትራምፕ ሽልማት ለኔ ነበር የሚገባው፣ ምክንያቱም ብዙ አገራትን ከመፍረስ ታድጌያለሁ፣ ጦርነቶችን አስቆሚያለሁ ብለው ነበርም። And I just heard that the head of that country is now getting the Nobel Peace Prize for saving the country. የኖቤል ኮሚቴ 6 ሽልማቶችን ይሰጣል። እነዚህም የፊዚክስ፣ ኬሚስትሪ፣ ስነ ልቦና ወይንም ስነ ጽሑፍ፣ ኢኮኖሚክስ እና ሰላም ናቸው። ከስድስቱ ግዙፉ የሰላም ኖቤል ሽልማት ነው። ዶናልድ ትራምፕ ይገባኛል እያሉ ያሉትና በጥብቅም የሚፈልጉት የሰላም ሽልማቱን ነው። ትራምፕ ይህንን ሽልማት ለምን በዚህ ልክ ፈለጉት የሚለው የብዙዎች ጥያቄ ነው። ሽልማቱን እንዳይሉ ትራምፕ ቢሊዮነር ናቸው። ምናልባትም የክሪፕቶ ከረንሲ ቢዝነስ ውስጥ ከገቡ በኋላ ትራምፕ እስከ $50 ቢሊዮን የሚደርስ ጠቅላላ ሀብት ሊኖራቸው እንደሚችል መረጃዎች ያሳያሉ። ይህንን ያክል ሀብት ያላቸው ትራምፕ
$1 ሚሊዮን ሽልማት ይጓጓሉ ተብሎ አይታሰብም። እውቅናን ለማግኘት ነው እንዳይባል የአሜሪካ መሪ ሆነው የማያውቃቸው የዓለም ክፍል የለም። ታዲያ ምን ፈልገው ይሆን ከተባለ ሊሆን የሚችለው የክብር ጉዳይ ነው። ትራምፕ የሰላም አባት መባልን ይፈልጋሉ። የአሜሪካ ፕሬዝዳንት ሆነው የዓለም ሰላም ኖቤል ተሸላሚ መሆንና ደረጃቸውን ባራክ ኦባማ ጋር ማስተካከል ይፈልጋሉ። ባራክ ኦባማ በስልጣን ዘመናቸው ትራምፕ ይህንን ያክል የጓጉለትን ሰላም ኖቤል ሽልማት አሸንፈዋል። ኦባማ ሽልማቱን ያሸነፉት እንደ ትራምፕ ይገባኛል ብለው ጠይቀው አልነበረም። እንደውም ባራክ ኦባማ አሸናፊ ኖት ሲባሉ ምን ሰርቼ ብለው ነበረም መልስ የሰጡትም። ሽልማቱ አይገባኝም ብለው በመጽሐፋቸው ላይ ጭምር አስፍረዋል። የቀድሞ አሜሪካ ፕሬዝዳንት ባራክ ኦባማ በፈረንጆቹ አቆጣጠር 2009 ኖቤል ሰላም ሽልማት አሸናፊ መሆናቸው ይፋ ሲደረግ ኦባማ ደንግጠው ነበረም። ኦባማም እንደ አውሮፓውያን አቆጣጠር 2020 ላይ በጻፉት ግለ ታሪካቸው ላይ የሰላም ኖቤል አሸናፊ መሆናቸውን ሲሰሙ የመጀመሪያ ምላሻቸው ምን ስላደረኩ የሚል እንደነበር ገልጸዋል። ኦባማም የሰላም ኖቤል ማሸነፋቸው የተገለጸው ስልጣን ከያዙ ገና በ9ኛው ወራቸው ነበረም። ኦባማም አሜሪካን ለ2 የስልጣን ዘመን በፕሬዝዳንትነት ባስተዳደሩበት ዓመታት ጦራቸው በአፍጋኒስታን፣ ኢራቅና ሶሪያ ተዋግቷል። እናም ሽልማቱ አይገባኝም ነበር ብለዋል። Yet his Peace Prize came days after he ordered thousands more troops to war. ትራምፕ ግን የሽልማት ይገባኛል እያሉ የሰሩትን ሁሉ ባገኙት መድረክ ላይ እየዘረዘሩ ይገኛሉ። በቅርብ በዛው በአሜሪካ በተደረገው የተመድ ጉባኤ ላይ ዶናልድ ትራምፕ ሁለተኛውን የስልጣን ዘመኔን በጀመርኩ በ7 ወራት ውስጥ ብቻ ሊቆሙ አይችሉም የተባሉ 7 ጦርነቶችን አቁሜያለሁ ብለዋል። አሁን ደግሞ እስራኤልና ሐማስ ጦርነትን አስቆመዋል። ይህም በ8ኛነት የሚጠቀስላቸው ይሆናል። እንደውም ከሁሉም በላይ ይህንን የእስራኤልና ሐማስን ጦርነት ማስቆማቸው ለሽልማቱ ብቁ ሊያደርጋቸው ይችላል እየተባለ ነው። ፕሬዝዳንቱ እንዲቆሙ አድርጌያለሁ ያሏቸውን 7 ጦርነቶች ተመድ ጉባኤ ላይ የዘረዘሩ ሲሆን በካምቦዲያና ታይላንድ፣ በህንድና ፓኪስታን፣ እስራኤልና ኢራን፣ በዲሞክራቲክ ኮንጎና ሩዋንዳ፣ በኢትዮጵያና ግብፅ፣ በአርሜኒያና አዘርባይጃን፣ በኮሶቮና ሰርቢያ መካከል የተፈጠሩ ናቸው ብለዋል። አሁን ደግሞ የእስራኤልና ሐማስን ጨምረዋል። የትራምፕ እነዚህን ጦርነቶች የማስቆምና የማስቀረት ኃላፊነት ያለበት የተባበሩት መንግስታት ድርጅት ተመድ እሳቸው የጀመሩትን ጥረት በመቋጨት ረገድ ድጋፍ አለማድረጉን ስልክ እንኳን በመደወል ድጋፍ ለማድረግ እንዳልጠየቃቸው በመጥቀስ ተቋሙን ዘልፈዋል። ትራምፕ አስቀድመው የኖቤል ሽልማት ሰጪ ኮሚቴዎችን እንዳነጋገሩና ኮሚቴዎቹ የሩሲያና ዩክሬን እንዲሁም የእስራኤልና ሐማስን ጦርነት እንዲያስቆሙ እንደጠየቋቸው ተናግረዋል። የሐማስና እስራኤልን ጦርነት አስቆመዋል። ታጋቾችም ሊለቀቁ ስምምነት ተደርሷል። እስራኤልም ጦሯን ከጋዛ ለማስወጣት ወስናለችም። የእስራኤልና ዩክሬን ጦርነትን ማስቆም ከቻሉ ሽልማቱን እንደሚያገኙ ከኮሚቴው ጥቆማ እንደተሰጣቸውም አልደበቁም። ሸላሚ ኮሚቴው ትራምፕ የሚያደርጉትን የሚዲያ ዘመቻ በምርጫው ላይ ተጽዕኖ እንደማይፈጥር ጭምር አረጋግጧል። ነገር ግን ትራምፕን ካልሸለማቸው ከፍተኛ ጫና ውስጥ ሊወድቅ እንደሚችል በድርጅቱ ዙሪያ ያሉ ሰዎች እየተናገሩ ነው። አንድ ግለሰብ ወይም መሪ የሰላም ኖቤል ተሸላሚ የሚሆነው ብዙ ነገሮችን ከሰራ ነው። ከነዚህም ውስጥ ውጥረት ውስጥ ያሉ ሀገራትን በዲፕሎማሲያዊ መንገድ ሰላም እንዲያወርዱ ማድረግ ነው። ጠቅላይ ሚኒስትር አብይ አህመድ በፈረንጆቹ 2019 ሽልማቱን የወሰዱት ከኤርትራ ጋር ሰላም በማውረዳቸው ነበርም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የወሰዷቸው የለውጥ እርምጃዎች በተለይም ደግሞ ከጎረቤት ኤርትራ ጋር ለዘመናት የቆየውን ፍጥጫ በማስወገድ መልካም ግንኙነት መፍጠር በመቻላቸው የዓመቱ የኖቤል የሰላም ሽልማት አሸናፊ ሆነዋል። ስለዚህ በሀገራት መካከል የዘለቀን ውጥረት በሰላም መፍታት የሽልማቱ የመጀመሪያው መስፈርት ነው። ትራምፕ ይህንን መስፈርት አሟላለሁ፣ 7 የሀገራት ጦርነቶችን አስቆሚያለሁ የሚሉትም ለዚህ ነው። ከዚህ በተጨማሪ የጦር መሳሪያ ክምችትን መቀነስ፣ የኒውክሌር መሳሪያዎችን መቀነስ መቻልም ለሽልማት ያበቃል። ለዓለም ሰላም መስበክና መስራት እንደዚሁም የሰላም ድርጅቶችንና ተቋማትንም መፍጠር ለሰላም ኖቤል ሽልማት የሚያበቃ ስራ ነው። ፍትህን፣ የሰው ልጆች ሰብአዊ መብት እንዲከበር ማድረግ፣ በዓለም ሽምግልና ተጽዕኖ መፍጠርና በአጠቃላይ በዓለም ጦርነቶች እንዳይነሱ የተነሱትም እንዲቆሙ ማድረግ ያሸልማል። እንግዲህ ህዳር 1 በሚደረገው ምርጫ ዶናልድ ትራምፕ እጩ ሆነው ቀርበዋል። እጩ ሆነው የቀረቡት በፓኪስታን መንግስት ሲሆን ይህም በህንድና ፓኪስታን መካከል ተነስቶ የነበረውን ጦርነት በማስቆማቸው ነው። የፓኪስታን መንግስት ትራምፕ ሽልማቱ ይገባቸዋል ብሏል። የፓኪስታን መንግስት በህንድና ፓኪስታን ቀውስ ውስጥ ላሳዩት ወሳኝ ዲፕሎማሲያዊ ጣልቃ ገብነትና ወሳኝ አመራር እውቅና ለመስጠት ሽልማቱ ይገባቸዋል በሚል
በእጩነት አቅርቧቸዋል። ቀድሞ ወዳጃቸው የአሁኑ ባላንጣቸው ቱጃሩ ኤለን መስክም ዘንድሮ እጩ ከሆኑት ውስጥ እንደሚገኙ አንዳንድ መረጃዎች ያመለክታሉ። ትራምፕ በባህሪያቸው ግልፍተኛ ቢሆኑ ጦርነቶችን ለማስቆም ግን አልሰሩም አይባልም። ዩክሬንና ሩሲያን ለማስማማት ከፍተኛ ጥረት አድርገዋል። አሁንም እያደረጉ ነው። የህንድና ፓኪስታንን ጦርነት አስቀርተዋል። የእስራኤልና ሐማስን ጦርነት አስቆመዋል። ትራምፕ የኖቤል ሽልማትን ዘንድሮ የማያገኙ ከሆነ በድርጅቱ ላይ ከፍተኛ ዘመቻ ሊከፍቱበት እንደሚችሉ የሚጠበቅ ነው። ይህ ተቋሙን ሊጎዳው ይችላል። የኖቤል ሽልማት መነሻው ጸጸት ነው። አልፍሬድ ኖቤል የተባለ ሳይንቲስት ድማሚት የተባለውን ፈንጂ በመፍጠር ለሰው ልጆች እልቂት ምክንያት በመሆኑ ነው ጦርነትን ላስቀሩ ሰዎች ሽልማት እንዲሰጥ የተናዘዘው። ኖቤል በፊዚክስ፣ በኬሚስትሪ፣ በሕክምና ወይም በፊዚዮሎጂ፣ በስነ ጽሑፍና በሰላም ዘርፎች የሰውን ልጅ ለመርዳት ከፍተኛ ጥረት ላደረጉ ሰዎች ዓመታዊ ሽልማቶችን ለመስጠት ሀብቱን ተናዟል። አልፍሬድ ኖቤል እንደ አውሮፓውያን አቆጣጠር 1896 ሕይወቱ ሲያልፍ ወደ ጦር መሳሪያ ማምረቻ ድርጅትነት የተቀየረውን ቦፈርስ የተባለውን የስዊድን ብረታ ብረት ኩባንያን ጨምሮ ጥና ፋብሪካዎች ከ20 በሚበልጡ የዓለም ሀገራት ነበሩትም። ወንድሞቹ ሩሲያ ውስጥ በነበራቸው የነዳጅ ንግድ ላይ ኢንቨስት በማድረግም በሀብት ላይ ሀብት አፍርተዋል። አሁን ይህን የደም ገንዘብ ነው በማለት ነው ለሰላም የሰሩ ሰዎች እንዲሸለሙ ቃል የገባውም። አበቃን። መልካም ጊዜን ተመኘን።